የማዕከላዊ ኢትዮጵያ ክልል ግብርና ቢሮ በከምባታ ዞን በጠምባሮ ልዩ ወረዳና በሃዲያ ዞን ባድዋቾ ክላስተር ለሚገኙ ለሁሉም የግብርና ልማት ሰራተኞች በግብርና ትራንስፎርሜሽን አቅጣጫዎች ዙሪያ ስልጠና በሰጠበት ወቅት በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር እንደተናገሩት በክልሉ ከዚህ ቀደም የተከናወኑትን መልካም የግብርና ስራዎችን በማስቀጠልና ምርትና ምርታማነትን በማሳደግ የህዝቦችን የላቀ ተጠቃሚነትን ማረጋገጥ የቀጣይ ስራችን ነው ብለዋል። ትላንት ጅምርነውን መልካም ጅማሮ ተስፋ ሰጪ ውጤት የበለጠ በማስፋት የበለጠ በማላቅ የምርትና ምርታማነት እድገትን በማመጣጠን የህዝቦችን የላቀ ተጠቃሚነት ማረጋገጥ የቀጣዩ ቁልፍ ተግባራችን ይሆናል። በተለይም እንደ መንግስት የተነደፉ በፌደራል መንግስትም በክልላዊ መንግስታችንም የተነደፉ አዳዲስ ፖሊሲዎች አዳዲስ ስትራቴጂዎች አዳዲስ የግብርና ልማት አቅጣጫዎች ግብርናን የማሻገር አቅጣጫዎች በውል ማወቅ መረዳት ለስኬታቸው የግልና የጋራ ጥረት ማድረግ ከዚህ የልማት ሰራተኛ ይጠበቃል። የዚህን ስልጠና ዓላማን አስመልክቶ አቶ ኡስማን ይህንን ብለዋል። እዚህ ያላችሁ የሰብል ልማት ባለሙያዎች የእንስሳት ሀብት ባለሙያዎች የተፈጥሮ ሀብት ባለሙያዎች የህብረት ስራ ባለሙያዎች የእንስሳት ጤና ባለሙያዎች የመስኖ ልማት ባለሙያዎች ቀበሌ ላይ የምትገኙ ቀበሌን የሽግግር ማዕከል የለውጥ ማዕከል የስኬት ማዕከል የብልጽግና ተምሳሌት ለማድረግ ደከመኝ ሰለቸኝ ሳትሉ እየሰራችሁ ያላችሁ ሁላችሁንም በአንድ ማዕከል አሰባስበን ዛሬ ነገ በሁሉም እንደ ክልል ሁሉንም አካባቢ ያሉ ሙያተኞችን በተደራጀ መንገድ ስልጠና መስጠት አስፈላጊ ሆኗል። ለምንድን ነው አስፈላጊ ሆነው ካላችሁ እስካሁን የመጡ ስኬታማ የግብርና ሴክተር ሽግግር አቅጣጫዎች ምንድናቸው? ምን ስኬቶች አሉ? ምንስ ማነቆች አሉ? ቀጣይስ አቅጣጫው ምንድነው? ከኛ ምን ይጠበቃል? የከምባታ ዞን ምክትል አስተዳዳሪና የዞኑ ግብርና መምሪያ ኃላፊ አቶ ተሾመ ሄራሞ በበኩላቸው በዞኑ ከሚተገበሩት ስራዎች መካከል አንዱ የእንስሳት ልማት ሲሆን በዚህም የእንስሳት ዝርያን ማሻሻል ደግሞ አንዱ ተግባር ነው። በዚህም በዞኑ 58 ከመቶ ፈጽመናል ባይናቸው። ከእንስሳት ዘርፍ አንፃር እንደ ዞናችን ከዝርያ ማሻሻል ስራ አንፃር በተለይም 58% የደረስንበት ሁኔታ አለ። አቶ ተሾማ ያይዞም ከቡና ልማት አንፃር በክልሉ ዞኑ ግንባር ቀደም እንደሆነ አውስተው በዚህም በ2017 ዓ.ም 2150 ቶን ቡና ለማዕከላዊ ገበያ ቀርቧል ይላሉ። እንደ 2017 እቅድ ደግሞ ለማዕከላዊ ገበያ 1350 ኩንታል ቶን እናቀርባለን ብለን አቅደን ከእቅዳችን በላይ ወደ 2150 ቶን ቡና ለማዕከላዊ ገበያ ማቅረብ ችለናል። ከክልሉ ድርሻ ከ90% በላይ የሸፈነው የኛ ዞን ነው ማለት ነው። ባለፉት 7 ዓመታት የተሳኩ ያለ ውጤቶች አሉ። ነገር ግን ማነቆችም ነበሩበትና በዚህም ችግሮቹን ለመፍታት መዘጋጀት እንደሚገባ አቶ ኡስማን አጽንኦት ሰጥተዋል። ያለፈው 7 ዓመት ጉዟችን ያሳካልን ያመጣልን ዘርፈ ብዙ ውጤቶች አሉ። በውስጡ ደግሞ ማነቆች አሉ። ነገም ቢሆን ማነቆች በየደረጃው እየተፈቱ ይላሉ እንጂ አንድ የተፈታው ያለው ግን ከማነቆቹ ድሎቹ ይበልጣሉ። ድሎቹን መጠቀም ማነቆችን መፍታት የማነቆቹ ባለቤት መሆን እንዴት አድርጌ ነው መፈታው እነኚህ ማነቆች የኔ ሚና ምን ይሆናል ብሎ ራስን መዘጋጀት ያስፈልጋል።